አንቺ ዋጭሽ አፍጥኝ ተሯጩ አፍሽን ዝጊ ክብር ከጠላባት ደግሞ እኔ አሳግስላታለሁ ታያት ሁለተኛ ጫፌን እንዳትነኪ እንዴ ምግብ ውስጥ ነው የምጨምረው ምግቡን መድኃኒት አድርገሽበታል አይደል አዎ ምግብ ውስጥ ነው የምጨምረው በቀን አንድ ጊዜ ግዴታ መብላት አለባት ማምላክ ዛሬ መምጣት አለበት ታሰልገኛለ በጣም ከዚህ በኋላ እኔን ማጠገብ እሷን ማጠገብ ድርሽ እንዳትይሽ እሺ አንድ ጥያቄ ብቻ ልጠይቅሽ የፈለከውን መጠየቅ ትችላለህ ቆይ ለምንድን ነው ይሄን ሁሉ ነገር ያደርግሻለሽ ምክንያቱም ስለምወድ እውነቴን ነው ወድጄ ያለው ስልህ እኮ ቀላል አይደለም የሚሰማኝ ስሜት ከምናገረው በላይ ነው አፍሽን ዝጊ ቀላል ነው እንጂ በጣም ቀላል ሲጀመር መውደድ የሚባል ነገር ካለም ደግሞ ይዘሽው ገለጥ ትገለጥ የፈለከውን ነገር መናገር ትችላለህ ግን ደግሞ እኔ እንደማልወድህ እርግጠኛ ሆነ መናገር አትችልም እሺ አንቺ መውደድ ምን እንደሆነ የማላቅ ደደብ መስልሻለሁ ደደብ አይደለሁም እሺ ትሰሚያለሽ ምንም እንኳን ጥሩ ሰው ባልሆንም ቢያንስ ንጹህ ሰው ፊት ላይ መውደድ ምን እንደሆነ አይቻለሁ እሺ ህብስት ፊት ላይ መሆኑ ነው እሱ አይገባሽ ባይሆን ማወቅ ያለብሽ አንድ ነገር ቢኖር እሷ ፊት ላይ ካለው ንጹህነትና ትህትና አንፃር አንቺ ፊት ላይ ያለው ነገር ቆሻሻ ጭራሽ እያሰደብከኝ ነው ምንም ባላሰብኩትና ባልጠበቅኩት መንገድ እንደዛ ካደረክ በኋላ ጭራሽ የምወቀሰው ነኝ አሃ ባልጠበቅሽውና ባላሰብሽው መንገድ እርቃንሽን ፎቶ ያነሳውሽ ነኝ ላንቺ ያዘንኩበት ቀን በጣም ይጸጽተኛል ትሰሚኛለሽ መርዝሽን እዚሁ እኔ ጋር ቆይ ህብስት ጋር ከወሰድሽው እገልሻለሁ እባክህ ይበቃል የምፈራ መስሎ ከሆነ እንዳትሳሳት ህይወት ካንተ በላይ በብዙ ችግሮች ታስተምራኛለች ምንም ነገር ብርቅ አይደለም እሺ 10 ጊዜ ደግሞ ህብስት አትበልብኝ ካንተ በፊትና ካንተ በላይ ነው ማቃት አሁን አፍሽን ዝጊ ካለበለዚያ የማይሆን ነገር እንዳደርግ ታስገድጂኛለሽ አልዘጋም መናገር ያለብኝን ነገር ሁሉ ተናግሬ ነው የምጨርሰው ሰማኛለህ እዚህ ሁኔታ ውስጥ ብቻኛው አዲስ ነገር ቢኖር እኔ ሰው መውደድ መቻሌ ነው እሺ የምትፈታተነኝ ከሆነና በፍቅር የምትቀልድ ከሆነ እኔም ያንተ አይነት አካሄድ ለመሄድ በጣም ዝግጁ ነኝ እሺ ደግሞ ብታስብበት ይሻላል የጥፊውን ነገርም አረሳውም እሺ ምኑን ነው ይሄን ያህል የፈራሁት ህብስቴን ፎቶ ብታይ ትጠላኛለች በህብስት መጠላት በዚህ ልክ ያስፈራኝ ባምላክ ራስን አስተካክል አንድ ሰው ሊጠላኝ ይችላል በሚል ፍርሃት መብረክረክ ያንተ ማንነት አይደለም በፍጹም አይደለም ህብስቴ እየተንኳኳ ቆየ እንዴ አልቆየም አብነት ነው መሰለኝ ሳይ ማነው ደግሞ አብነት በቃ እዚህ ቤት የማይመጣ አዲስ ችግርና ሰው የለም አይደል ታፈስ ብትከፍችለት አይሻልም ቃስ በል አቤት መቼ ጠሩሽኝ እናት አብነት ማለት አንተ ነህ መሆኑ ነው እንግዲህ አብነት አጎናፍር ነበር እየጠበቅሽ ነበር ሁለታችሁንም አልጠበቅኩም ለማንኛውም ጋሽ የለ አይ ልጃቸውን ህብስትን ለማየት ነው የመጡት ማለት የእርሱ ፈቃድ ከሆነ ታፈስ አስገቢው እንጂ ምን ሆነሻል መግባቱን ትገባለህ ግን አሁን እኔ መሰለች አንድ ፍሬ ልጅ ምን ይሉታል አንቱ ማለት አንተ እኩል ብንሆን ነው እንጂ አልበልጥ ትንሽ አታፍርም አሁን እኔን አንቱ ብለህ ስትጠራ አይ እኔስ እንደው ማክበሬ ነበር ይቅርብኝ አንቺ ብሎ ማክበሩ ከከበደክ አንቱ ተው አክብሮቱም ይቅርብኝ ልግባ በላውና ግባ ቆይ እንጂ
ቀደም ይላል። ያግባች ህብስቴ አሁንነት እንዴት ነው? እኔ የምልሽ ስንት ሴቶች ናቸው? እነማን? አሁን በተለይ በአንድ ሴት አምሳል የነበሩት። አብነት ምን አብነት ትይኛለሽ? ይባስ ብላ ማናችሁንም አለችኝ እኮ እኔንም አብነት አጎናፈር። ወይኔ ጥበብንም ጥበበኛዋንም ነው ያስደፈርኳቸው። ኧረ አብነት እባክህ፣ እኔ መሳቅ አልፈልግም። አዝነሻል። ሀዘንሽ ላይ መቆየት ትፈልጊያለሽ፣ ሀዘኑንም መተው አትፈልጊም። ለምን? ምክንያቱም ያዘንሽው በምትወጁ ሰው ስለሆነ ነዋ። ሀዘኑን ትወጂዋለሽ፣ ሀዘኑንም አጥተው። ይሄ ደግሞ ፍቅር ነው። ሄርሜላን ግን የምር ነው እንደወደድካት መሰለኝ። አዎ። ቆይ ምን ነው ያለችሽ ነገር አለ እንዴ? አረ የለም፣ እኔ ዝም ብዬ ነው የጠየቅኩ። ይኸውልሽ ህብስቴ፣ ሄርሚን ባልወዳትም እንኳን ስሜትሽን ግን እረዳሻለሁ። አይ አይመስለኝም። በአምላክ በጣም ከባድ ሰው ነው። እሱን መረዳት አይመችም። እሱን መውደድ በጣም ከባድ ነው። እሱን አውቃለሁ። እውነት ግን ታውቃለህ፣ ለአንተ እኮ ጓደኛ ነው። እሱን መረዳት አይከብድም ማለቴ? አይ ይገባኛል ስልሽ እኔ ላይም ተመሳሳይ ባህሪ ያሳየኛል እያልኩሽ እኮ አይደለም። ይኸውልሽ በአምላክ እኔ ከድሮ ጀምሮ ነው የማውቀው። እየወደደሽ እንኳን ስሜቱን አያሳይሽም፣ ይሸሽሻል። ስለዚህ ሊወደኝ ይችላል ማለት ነው? አንተም የምታውቀው ነገር አለ? አይ የማውቀው ነገር እንኳን የለም። ቢኖርም ደግሞ ልክ አይደለም። እኔ ለአንቺ ልነግርሽ አይገባም። ግን እኔ በጣም የሚያስጠላ ስሜት የተሰማኝ ነው። መቋቋም የማልችል አይነት ስሜት የተሰማኝ ነው። ብቸኝነት እየተሰማኝ ነው። አንድን ሰው መፈለግና በዛ ሰው ደግሞ ያለመፈለግ ስሜት የተሰማኝ ነው። በጣም እየከፋኝ ነው አብነት። ማንም ሰው እንደሌለኝ እያሰብኩ መኖር በጣም ከብዶኛል። በጣም እየከፋኝ ነው። ብቸኝነት እየተሰማኝ ነው። ኧረ ህብስት ተረጋጊ። ፍሬን ያዥ እንጂ ምን ሆነሽ ነው? በጣም እያለቀሽ እኮ ነው። ደግሞ በጣም ከፍቶሻል። እውነቴን እኮ ነው። እንዲወደኝ እፈልጋለሁ። እኔም እኮ እሱን እፈልገዋለሁ፣ ግን እንደዚህ በመሆን አይደለማ። እባክሽን ተረጋጊ ህብስት፣ መረጋጋት አለብሽ። ምንድነው ሁነኛ ዘመድ እንደሞተብሽ እንደምታነቢው? ይቅርታ ላስቸግርሽ። ውሃ ታመጭላታለሽ? ምን ገዶኝ፣ የፈለገችውን ሁሉ አመጣላታለሁ እንጂ። አረ ለጊዜው አንድ ብርጭቆ ይበቃታል። አየሽ አይደል? እንደዚህ ማድረግሽ ተገቢ አይደለም። ለሰዎች ሀዘንሽን ባሳየሽ ቁጥር እንደ አቅመ ቢስ ነው የሚቆጥሩሽ። አይምሯቸው ላይ የሚሳለው ደካማዋ ህብስት ናት። አያገባኝም። እኔ ስለማንም ሰው አያገባኝም። እንደዛ ማለት አትችይም እንዴ። ይልቅ አሁን ተረጋጊ፣ እንባሽንም ጥረጊ። እንግዲህ ጠጭና ተረጋጊ። ምን ሆና ነው ግን? ምን እባክሽ፣ መጮች የተሰበረ ነው የምትለው? የትኛው? ያኛው ይሄ ባለገመዱ መኪናው አቦክሽ። የቀለድክ መሆኑ ነው? አይ መሆኑ እንኳን አይደለም። አናደድካት። ታዲያ አልሰማሻትም? እንዴቱን ስትለኝ ምን ልበላት? ለነገሩ አንቺ ከሳቅሽ ሰው መናደድ ብዙ አያሳስብም። እሺ ግን እንታዩ። ይኸውልሽ አንዳንድ ነገሮች እዛው ማብቃት አለባቸው። ግን ምናምን የሚባል ነገር አያስፈልግም። እሺ ሄርሚን አገኛት? እባክሽን አላገኘኋትም። ደጋግሜ የደወልኩላት ግን ደግሞ አታነሳም። ስታየው ትደውልልሃለች። እናቷ ብሶባቸው ይሆን እንዴ? አይ አይመስለኝም። አንተ አትጨነቅ። ለማንኛውም እኔም ልሂድ። ደግሞ እዚህ ብዙ ስቆይ አቷ ለምን ታውቂያለሽ? በይ በቃ ቻው። ቻው። ወይ አባ አለሁልህ። ጠፋህ እኮ ምንድን ነው? አንተን ጣል ጣል አድርጌ የት አባቴ እገባለሁ ብለህ ነው? እውነት አንተ ግን ምንም ሰው የናፈቀ አትመስልም። ገላዬ ብቻ ነው የናፈቀ። ሂድ ባለጌ። እሺ እና አሁን የት ሆነህ ነው? ማታ እንኳን እናቴ ጋር ሄዳለሁ፣ ግን እስከ ማታ አብረን ማሳለፍ እንችላለን።
እሺ መጣ። የአንዳችሁን በሽታ ባንዳችሁ እናስታግስ እንጂ ሌላ ምንም አማራጭ የለም። አቃጥላችሁ ነው የምትደፉኝ። በስመ አብ ፀሐይ ወይ አለምዬ በጣም ነው የደከመኝ። ቆይ ይሄን ያህል የት ሄደሽ ነው እንደመጣሽው? አረ በጣም ሩቅ ቦታ ነበርኩ። ሹፌሩ ራሱ እንደዚህ ሩቅ ቦታ በህይወት መኪና ነድቼ አላውቅም እያለኝ ነበር። ምን ለመሆን ሀገር ለቀሽ ሄድሽው? ያንተን አባጣ ጎርባጣ ለማቅናት ነዋ። አንተ እንደሆነ አንድ ስራ ለመስራት አመት ነው የሚፈጅብህ። በህብስት ጉዳይ ነው እንዴ? ታዲያ ሌላ እንደዚህ የሚያደክመኝ ምን ጉዳይ አለ ብለህ ነው? እድሜ ላንተ። አንቺ በይ እስኪ እንግዲህ ፉከራውን ቀነስ አድርጊና ውጤቱን አሳይ። ኤዲያ እናንተ ያብካካችሁትን በአንድ ጀንበር አስተካክላለሁ እንዴ? አስማተኛ አይደለሁም እኮ። አንቺ ታፈሱ አቤት እያለችሽ እኮ ነው። አቤት ብቻውን ምን ይሰራል? አቤት ብላ እዚህ ስትመጣ ነው እንጂ። ታፈሱ በይ እንግዲህ እኔ ሄጄ ልረፍ። ወዴት ነው የምታርፈው? ምሳ እንብላ እንጂ። እናንተ በደንብ ተጨቃጭቃችሁ ሲጨርሱ መጥቼ እቀላቀላችኋለሁ። እኔ ፍቱ ስራ የመጨቃጨቅ ሱስ ያለብኝ ይመስላል እንዴ? እዚህ ቤት እኮ ደክሞም እኮ ተመቶ እኮ ሰላም የለም። አንቺ ታፈሱ! አረ በሽታ ይፈስሽ! አረ የሚያፍስ ነገር ይፈስሽ! ወይኔ ትፈዛዛ የጊዜው በቁማት ተኝታ ይሆናል። ታፈሱ! አቤት ደኮፋታ ነሱኝ። ይቅርታ የኔም ቤት በጣም ይቅርታ። አረ ምንም አይደል እትዬ፣ እንዲሁ ጌጣድኩትን እስካወጣ ድረስ ፋታ አልሰጣልሽኝ እንጂ ችግር የለው። ችግር ልቀቅብሽ አንቺ ደናቁርት። እየጮኩ ታፈስ እያልኩ መዋል ያሳያዝ ጭራሽ ታሾፍብኛለሽ። መች ቤቷ አልሽትዬ፣ ገና መምጣትሽ አይደል እንዴ? ይችን ተወዳለች ፍቱ ስራ በሽታ ይፈስሽና አንቺ ምንድን ነሽ አንቺ? ይኸውልሽ ነግሬሻለሁ፣ ዛሬ ቀን በእጄ ሰበብ እንዳትሆኝ። ቆይ የሰው ልጅ እየሰለጠነ ጎበዝ እየሆነ ይመጣል። አንቺ ከቀን ወደ ቀን እየደነዘሽ ነው እንደምትመጪው፣ በየመገዱ እየተኛሽ ነው እንደምትመጪው። አንቺ ፈዛዛ። ኧረ ምነው ትዬ፣ ይቅርታውንም ድላውንም ባንድ ያዘነቡብኝ። ይኸውልሽ አሁን ቶሎ ብለሽ ምሳ አቅርቢ። ሌላውን ነገር በኋላ እንነጋገራለን። አፍጠኝ ቶሎ ብለሽ። ምሳ ሰዓቱማ እኮ ገፋ። ባይሆን መክሰስ ላቅርብ? ምሳ ሰዓት ገፋት በይኝ አንቺ ደነዝ። እኛ ምሳ አልበላንም። በቃ ሰዓት ተቆጣጣሪ አይደለሽም አንቺ። ቶሎ ብለሽ ይኸውልሽ ምሳ አቅርቢ እያልኩሽ ነው። አፍጠኝ ቶሎ ብለሽ። ይቺ ምን አይነት ጉር ናት እንዴ? ከዚህም ከዛም አቃጥሎ ሊፉኝ ነው እንዴ? ሰው ከቀን ወደ ቀን ይሰለጥናል። ይቺ ከቀን ወደ ቀን ነው የምትደነዝዘው። ይቺ ደነዝ እንዴ! ወይኔ ፍቱ ስራ ምሳ ሰዓት እኮ አለፈ ትላለች እንጂ። ወይኔ ማምላክ፣ ወይኔ ህብስት ልክስክስ ነህ ልክስክስ። አቤት። የት ነህ ሰውየው? የት ነኝ? ወይኔ የሰውየው ልጅ
የት እንዳለህም አታውቅም ነው? እዚህ እናንተ ሰፈር ያለው ቤት ነኝ። መጣሁ በቃሽ። አዎ ና። አሁንስ በዛ እንደ ሁሉም እየመጣ ይጮህብኛል እንዴ? እንኳ ለማምላኬ ብዬ ነው የምታገሳቸው። ኧረ እንደውም አሁን ማንንም አልሰማም። ጫውስ በዛ። ቀስ 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 ቀስ። አንቺ ምንድን ነው የቤቱን ዕቃ ልጨርሽ ነው? እንደ ጤነኛ አይደለሽም? ነው ቤቱን ልታፈሽው ነው? እንዴት ስራ እየሰራሁ እኮ ነው። እች ሰራሰርሽ ውለቅ ሰርታሽ ሞተሻል። አሁን አንቺን ብሎ ሰራተኛ። አሁን ያቺ ቅርዝዝ የታለች? ክፍሏ ውስጥ ናት። ታፈሱ። አቤት እትዬ። እንደው እስኪ ልጠይቅሽ፣ ያችን የመሰለች ቀልጣፋለች እንደዚህ ድንዝዝ ያልሽ ምን ሆነሽ? ምንም አልሆንኩም እኮ እትዬ። ምን ላድርግ? ቆይ ምን እንደምታደርጊ አሁን እነግርሻለሁ። እንጂ ምንድን ነው እትዬ? እባክሽ ወደዛ ትበርግጊ። ምንም የተለየ ነገር የለውም። ባለፈው የሰራሽውን ነው የምትሰሪው ደግመሽ። እትዬ ምግቧ ውስጥ ነው የምጨምረው? አዎ ምግቧ ውስጥ ነው የምትጨምሪው። በቀን አንድ ጊዜ ግዴታ መብላት አለባት። እሺ እትዬ። ንሽታ ሁሉ በፊት ብቻዋን አይደለችም። ያቺ ሰላቢ ጓደኛዋ ሁሌ አብራት ናት። እሱም አለ ለካ። ግድ የለም እኔ ሌላውን አስተካክለዋለሁ። የልጅቷን ጉዳይ ነው አስተካክለዋለሁ። አንቺ ብቻ ነው የምልሽን አድርጊ። አሁን ቶሎ በቤ ምግብ አቀራርቢ። አፍጠኛው በሄድሽበት በዝዝትኝ ታትበይ። እሺ እትዬ፣ አንቺ እንዳልሽ። በጣም ጎበዝ ታፈሱ። እባክሽን እባክሽ በተቻለሽ መጠን አትንገላጅጅብኝ እባክሽ። አትፍዘሽ። በቆምሽበት እንቅልፍሽን አትኝ። ስቃይ ነው እባካችሁ። ምንድን ነው? ምን ተፈጠረ? ብዙ ነገር ነው የተፈጠረው። ስለ የትኛው ነው የምታወራው? ወይኔ ዛሬ ዛሬ ቆይ ለሁሉም ሰው ክፉ ቀን ነው እንዴ? ለህብስትም ነው ደሞ ብላ ህብስት ሁሉም ሰው መሆን ጀመረች። ለእሷም ነው ወይ የከበደው ነው ያልኩ። ኧረ ቀስ በል። ምንድን ነው የሚያስጨውህ? እኔ እየቀለድኩኝ ነበር። አብነት እስኪ ለዛሬ እንኳን አትቀልድ። እሺ አልቀልድም። ቆይ አንተ ግን ደህና ነህ? ደህና የመሆን ፍላጎት የለኝም። እውነቱን ለመናገር አይገባኝም። እሺ ቆይ በአምላክ ምንድን ነው የተፈጠረው? ንገረኝ እስኪ። አንተ የምትነግረኝ ነገር ካለ ንገረኝ። እሺ እኔ እውነቱን ለመናገር መናገር የሌለብኝን ነገር ልነግር አስቤያለሁ። ማለቴ እንደ ጓደኛ ልነግር ግድ ነው። ሌላ ምንም አማራጭ የለኝም። አብነት ምንድን ነው ንገረኝ። ህብስት በጣም እየተጎዳች ነው። በጣም እየተሰቃየች ነው። ካለባት ችግር በላይ ደግሞ አንተም መውደዷ በጣም እያሰቃያት ነው። እሷ ናት እንደዛ ያለችህ? እሷ የነገረችኝ ህመሟ ነው። ለህመሟ ምክንያት ደግሞ አንተ እያሳያት ያለው ቸልተኝነት ነው። በአምላክ ይኸውልህ ሳታውቀው በጣም እየጎዳሃት ነው። ቆይ አንተ ይህን ሁሉ ነገር እንዴት ነው ልታውቅ የቻልከው? የነገርኩን ነገር ለመሸሽ ብለህ የማይገናኝ ጥያቄ አትጠይቀኝ። ተገላገልክ። አሁን ለመሸሽ በደንብ ምክንያት አገኘ። ከምንም ነገር እየሸሸው አይደለም፣ ግን ይህን ስልክ ማንሳት አለብኝ። በአምላኬ። አቤት ታፈሱ። እትዬ ምን ታፈስ? እንትን በአምላኬ እትዬ ሌላ መድኃኒት አምጥታ ሰጥታኛለች እና መስጠት አለብሽ ብላለች። እየተከታተለችኝ ነው። ወይ ካልሆነ ለዛሬ ልስጣት እንዴ ዝም ብዬ? ታፈስ በፍጹም እንዳስጫት እባክሽ። እሺ እንግዲህ ስትመጣ እንነጋገርበታለን። ለዛሬ እንደምንም ብዬ ነው እወጣዋለሁ። አመሰግናለሁ። ታዲያ ተጠንቀቂ። እንደዚህ ማድረግሽ ከታወቀ ላንቺም ለኔም ጥሩ አይደለም። ያች ሴትዮ በጣም አደገኛ ሰው ናት። እሺ እንግዲህ ቆይ ግን በአምላኬ እናትዬ ከአንድ ወድ ነው የወጡት?
ደግሞ ምንድነው? አዲሱ የኢቱ ስራ መርዝ ገብቷል። ወደ አገር ውስጥ ነው የገባው? ለህብስት የምትበላው ምግብ ላይ ጨምሪበት ብላ ለታፈስ ሰጣታለች። እና እሱን የነገረች? አዎ እሱን የነገረች። ምን እንደምታደርግ ግራ ስለገባን የደወለችው። እሺ ቆይና እናማ እንዳሰጣት ነግሬያታለሁ። በአምላክ አንድ ቀን እኮ ራሷ አንስታ ልትሰጣት ትችላለች። ይሄ ዘላቂ መፍትሄ ሊሆን አይችልም። ለዛሬ ነው እንጂ ለነገ ቀይሯል። ይሄ ነገር በጣም አሰልቺ ነው። እና ቆይ መጠጣቱ መፍትሄ ነው? አይ መፍትሄ መጥፋቱን መርሻ ነው። ቆይ አንተ ቢያንስ ለምን ህብስትን አታወራት? አብነት አብዳል እንዴ? ምንድነው የማወራት? አንተም እኮ ምን ለሷ ስሜት እንዳለ እናውቃለን። አናውቅ። ምንም ስሜት የለኝም። ምንም አይነት ስሜት የለኝም። እረፍ። በጣም ጎበዝ። መጀመሪያ ራስን ለማዋሸት እየሞከርክ ነበር። እሷ አልሳካ ሲል ደግሞ እኛንም ጨመርከን። እሷ አንተን የመሰለ ነው። እኔ እውነቱን ነው የነገርኩህ። እሺ እንግዲህ እስኪ ምን ያህል እንደምትቆይ እናያለን። ለነገሩ ልብህ ድንጋይ ስለሆነ ብዙ ትቆያለህ። እሺ አሁን በቃ ከዚህ ርዕስ እንውጣና አርፈን እንጠጣ። ስማ በእናትህ ይልቅ የማናገር ነገር አለ። ሄርሜላ እኮ ስልኬን እያነሳችልኝ አይደለም። በእናትህ የራሷ ጉዳይ ተዋት በቃ። ምንድነው ግዴታ ከአንተ ጋር ተመሳሳይ አካሄድ ምንድነው? አንተ ደግሞ ግዴታ ከአንተ ጋር ተመሳሳይ አካሄድ መጠቀም አለብኝ? እኔ እንደሱ አላልኩም። ከፈለክ ደግሞ መደወል ትችላለህ። ቀኑን ሙሉ ደውዬላታለሁ። አሁን ድጋሜ ደግሞ በደውላት መጨቅጨቅ ነው የሚሆንብኝ። እባክህ የራሱ ጉዳይ። ኧረ በእናትህ ቀስ በል። ደግሞ አንተ ሰክረን አንተን የመሸከም ዕዳ አለብኝ እንዴ? ይኸው እስኪ የጠጣውን ብዛት እንዴ! ደወለች። እራሷ ናት። ማን ናት? ሄርሚ ናት። ሄርሚ ደወለች። ሄርሚ ደህና ነሽ? ደህና ነኝ አብነት። በጣም ይቅርታ። በእናትህ ብዙ ጊዜ ደውለህልኝ ነበር ግን መመለስ አልቻልኩም። አረ ችግር የለውም ሄርሚዬ። እንደውም ደጋግሜ ደውዬ በጠበጥኩሽ መሰለኝ። በፍጹም ኧረ ቀኑን ሙሉ ስልኬን አላየሁም ነበር እና ስልኬን ሳይ ብዙ ጊዜ ሞከርክልኝ አንተ ነህ። አሳሰብኩህ አይደል? ችግር የለውም። ኧረ በጭራሽ። እናትሽ ደህና ናቸው? ምንም አትል። ሆስፒታል ውስጥ ነው የዋልኩት፣ ለዛ ነው። ውይ አይዞሽ። ተጨንቀሽ ነው የዋልሽው? አዎ በትንሹ። ለምን እኛ ጋር መጭም? እኛ ጋር ትንሽ ታመሻለሽ፣ በዛውም ትንሽ ቀለል ይልሻል። ከባምላክ ጋር ናችሁ? አዎ ነይ በቃ አድራሻውን ልክልሻለሁ። እሺ በቃ መጣሁ። ወደዚህ ልትመጣ ነው? አዎ በእናትህ ድምጿ ግን ትንሽ ተጨናንቃለች። ምናልባት መጣፈት አካልሽ ብዬ ነው። እሺ በቃ እኔ ወደ ቤት ሂጅ እረፍት ላድርግ። ቆይ በአምላክም አለ ብያታለሁ እንጂ። ሄደ በላት። አሁን ቁጭ በይ። አንተ ቤት ነው የምሄደው። ትንሽ ግን አትቆይም? አንቺ ሜንጦ ተነሽ እስቲ። ምንድነው ታፈስ? ቆይ እኔ ብትማረሪ ምን ይጠቅምሻል? ምንም አይጠቅመኝም። በአምላክ አልመጣም አይደል? አልመጣም። የእናት ለራስሽ ነቃ ብትይ ነው የሚሻልሽ። አደንዝዘው አለሽ እኮ። አይ አልበላም በቃኝ። እንዴ የማይሆነውን ይሄ ግድ መብላት አለብሽ። ታፈስ? አቤት። ምግቡን መድኃኒት አድርገሽበታል አይደል? ምን? የምን መድኃኒት? በምን አወቅሽ? በምን አወቅሽ? ማለቴ በምን ምክንያት እንዳያሰብሽ እንዴት አሰብሽው ብዬ ነው። አይመስለኝም ታፈስ። ምግቡ ውስጥ የሆነ ነገር አለው አይደል? እሺ እባክሽ የእኛም ቤት እዚህ ተቀርቅረሽ የቀረሽው ለአንቺ ምግብና መጠጥ የሚያመላልስልሽ ሰው አለ እንዴ? እስኪ ንገሪኝ። አይ በቃኝ፣ እኔ መብላት አልፈልግም። ምን እሷ ላይ ታፈጫለሽ? የማይናገረውን አርፈሽ አበይ። አልበላም በቃ ተውኝ። አራራራራ ጥጋብ። ነይ ደብድብኛ ነይ። እንዴት እንደማትበይ ያሳይሻለሁ። ለኔ ለይፍት ስራ ነው እንደምትበይው። ምን አባሽ አመረቃቅረሻል? አምጪው
እንደማትበይ ያሳይሻል። እንደማትበይ ላሳይሻ እንጂ እንቺ አፍሽክ ፈስቶ ነው ወደዛ ዋጩሽ አፍጥኝ ተሯጩ። ወይ እንደው ምን አለ በስርዓት በእጅሽ ብትበይ። ኧረ ለምን ብለኛ መቤት ለምን ብላ በእጇ ትበላለች? በሰው እጅ ትብላ እንጂ ክብር ከጠላባት ደግሞ እኔ አሳግስላታለሁ። ታያት እንጂ የኛ ህፃን በይቀስ ብለሽ ዋጩ። በግድ ምግብና ብላሽ አይደለም አንቺማ በእጅሽ አበዩ እማትረባ። አንቺ ደግሞ ምን እንደምታፈጭብኝ አንቺ ዘሽ ትግዛ አሁን ምን ይሆን ብለሽ ነው የምትናፈርቅ? እንደምን አሙል ፋጣነሽ? ተይ በቃ ተይ በይ። እኔ ተውሻለሁ፣ ግን የማይተውሽን እኔ ሰጥሻለሁ። ሽምድብድ ብለሽ እንድትቀመጫት ነው ማረግሽ። ባይሆን ስለጠገብሽ ተይ። በጣም እጠላሻለሁ፣ ታስጠይኛለሽ። በጣም እጠላሻለሁ። እሺ ትጠይኛለሽ? ጎበስ አንቺ ብቻ በርቺ እንጂ እኔ ጋር በቂ ጥላቻለሁ። ደግሞ አንቺ አሁን ጠላሽኝ አልጠላሽኝ ምን ጠብልልኝ? ኮተት ምን ትመስላለች? ሽምድምድ ወድሽኝ ጠላሽኝ አንቺ። ማምላክ ዛሬ መምጣት አለብን። ታስፈልገኛለህ በጣም ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber is calling you. ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber is calling you dialed is switched off. እጫውን ሳበዛሽ። እሺ በራት አንኳኪም እንዴ? እኔ ያስደነገጥሽ ነው። በርግደሽ አትግቢ። ታንጣጣሽ እኮ ምንድነው ደግሞ? ዞሮ ዞሮ እዚህ ቤት ያለ ሰው ነው የሚመጣው። ምን ያስደነግጥሻል ነው ወይስ? ተይው። ለማንኛውም አሁን እንዳትጨነቂ ልነግርሽ ነው የመጣሁት። የበላሽው ምግብ ጤነኛ ነው። በሰላም ተኝ። አይዞሽ አትጨነቂ። እኔ ያን ያህል መኖር ያቋቋኝ። ይሄ እንግዲህ አንቺ ልጅ፣ እኔ ለማንኛውም የበላሽው ጤነኛ እንደሆነ ተናግሬያለሁ። እሺ አመሰግናለሁ ታፈሲ። ይሄ ደግሞ ይሄንን ለትዬ ተናገሪና መሙቼን አቅርቢው። አታስቢ፣ አልነግራትም። ቆይ
ቆይ ግን እኔ ምን ሆኛለሁ? ምንድን ነው የማደርገው? እንዴ ምንድን ነው ደስታው? ምን ተገኘ? እንደው ዝም ብዬ እየገረመኝ እኮ ነው የኔ ነገር። እንደው ጀግንነት እየገረመኝ እኮ ነው። እንግዲህ ጀመረሽ ጉራሽን። ይኸውልህ ጉራ ለመሆኑ ከትንሽ ቀናት በኋላ ይገባሃል። እሺ እንግዲህ ይፍቱ፣ ጉራውን እንደርስበታለን። ያ ልጅ አሁንም አልመጣም አይደል? አልመጣም። ምን እሷ ለመምጣት አዲስ ታሪክ ነው እንዴ? የዛሬው ትንሽ ከፋ እንጂ እሱስ አይደለም። ልጅቷንም እኮ ተዋት፣ ስራውንም እየሰራ አይደለም። ለልጅቷ አታስብ፣ እኔ በደንብ ተንከባክቢያት ነው የመጣሁት። እስኪ ያቻት ልምጣ ለማለት። ምን ነው አይነጋም እንደ ነጋ አታያትም እንዴ? በዚህ በማታው ምን ታደርጋለች ሰው ክላስ? እሺ ካልሽ እኮ ነው። እንዴት አደርሽ? ደህና። ምን ሆነሽ ነው እስካሁን ድረስ ተኛሽ? ለምንድን ነው አንቺ በዛው የጠፋሽው? እንዴ ምን ሆነሽ ነው የምትናደጂው? ወደ ቤት ሄጄ ነው። ግን እኮ በአምላክ ነው ወርተሽ ነው ተቻኩለሽ ወጣሽው። እንዴ ምን ሆነሻል? ታዲያ ባቧራውስ በዛው ከማደሬ ጋር ምን ያገናኘዋል? እሱማ ምንም አያገናኘው። እሺ በቃ ይቅርታ። ሳልነግርሽ በዛ ወደ ቤት ስለሄድኩ ነው የተናደድሽው? እማዬ እኮ አሟት ስለነበረ ነው። ይቅርታ። እሺ እና በአምላክ የለም እንዴ? እኔ አላውቅም። መኝታ ክፍልሽ እንደ ጸሎት ስፍራ አይደል እንዴ ሲመላለስበት የሚውል? እንግዲህ ከትላንትና ጀምሮ አልተሳለመው። ቀልዴ ላይ ቀልድ ትጨምሪያለሽ አይደለ? እውነቴን እኮ ነው። አላየሁትም። ከትላንትና ጀምሮ አልመጣም። በጣም ጎበዝ። ቶሎ ወደ መስመር ገብታል። ጎበዝ። ቀስ ብለህ ደግሞ እጅ ውስጥ ትገባለህ። ቆይ ለምንድን ነው ፈገግ እያልሻለሽ? አይ በሀሳብ እጄ ነው። እማዬ በጣም ደህና ናት። እድሜ ላንቺና ለቤተሰቦችሽ። እሱን እያሰብኩ ነው ፈገግ ያልኩት። ባይ አንቺም ፈገግ በይ ጓደኛዬ። ማንም መጣ አልመጣ ብለሽማ ራስሽን አታስከፊ። በይ ፈገግ በይ። በቃ ልብስሽን ቀይሪና ሳሎን ጠብቅሻለሁ። እኔ እዚህ መሆን እኮ ትችያለሽ። አይ ሳሎን ይሻለኛል። አንተ ቤቴን ቆይ ምን አድርገህ ነው የምትለው? ምንድነው ጣራጣሪው ላይ የምታፈጠው? ፌል ሊያደርግ እኮ ነው ቤቴ። ጣሪያውን ቆይ ምን አድርገህ ነው የምትለው? እባክህ እንቅልፍ እምቢ ብሎኝ ነው። እምቢ አለህ አላለህ አሁን እንደሆነ ነግቷል። በመሰረቱ ሲጀምር አንተ እምቢ ያልከው ነው የሚመስለው። ቆይ ምን ሆነ ነው? ምንድነው የተፈጠረው? ከመጣ ሰዓት ጀምሮ እኮ ምንም አላልክም። ይሄው እንደተዘረክ አለ። እኔ አሁንስ እንደው መንፈስ የያዘና ወደ ላይ የምትስናፈፍ እየመሰለኝ። አብነት እባክህ ተወኝ። እኔ መቼ ያዝኩ? የያዘ ነገር እንዲለቅ ተናገር ነው ያልኩት። እኔ ምንም የምናገረው ነገር የለኝም። የምትናገረው የለም እንጂ የሆንከው ነገርማ አለ። በጣም በቂ ችግር አለብኝ እኮ። የተለየ ነገር መሆን አይጠበቅብኝም። በአምላክ አካሄድ ደስ አይልም። አንድ ነገር ትሆንና ከዛ ብዙ የሆንኩት ነገር አለ ትላለህ። በቅርቡ ግን ማበድ አይቀር። ባብድ ነበር የሚሻለኝ። ባብድ ከዚህ ሁሉ ነገር እርፍን ነበር። ማታ ስትገባ አላየሁህም። ብዙ ቆየ እንዴ? አዎ በእናትህ ብዙ ቆየሁ። ሄርሜላ ደግሞ አልመጣችም። እውነትህን ነው? አዎ በእናትህ እናቷ ብሶባቸው መሰለኝ። ስልኳም ደግሞ አይሰራም። ለየዋህነትህ ገደብ አብጅለት። በጣም አብዝተዋል። አሁን አቶ አለም ደውሏል። አለምን ሳያቃጥላል ልድረስለት። እሺ በቃ
እቤት ስትሄድ ህብስት ጋር ሄርሜላ ካለች ደህንነቷን ጠይቃት። እሺ። ዞር በይልኝ። ለምንድነው ትናንትና እኔ እንደምመጣ ስትሰማ የቀረው? ከኔ ነው ወይስ ከፍቅር እየሸሸ ያለው? እንደዚህ አይነት ነገር እዚህ ቤት ውስጥ አትቀባጥሪ ያልኩሽ። አልቀባጠርኩም፣ የእውነቴን ነው። አንተ ለመኖርህን ሳውቅ ነው የተመለስኩት። አብነት ቁጭ ብሎ እየጠበቀሽ ነበር። ልጁ መጫወቻ አይደለም። እሺ። እና የኔ ልብ መጫወቻ ነው እንዴ? ባሙ ትሰሚኛለሽ? ከዚህ በኋላ ሁለተኛ ጫፌን እንዳትነቂ። ምን እያደረክ ነው? ለምን እንደምትመታት? አንተ ለምንድን ነው እጇን ይዘህ ልትከላከልላት እየሞከርክ ያለው?